አዶናይ ዝምታውን ሰበረ። አይ ምንም ነገር አትጠይቁኝ፣ እኔ ተውኝ፣ እኔ ምንም አትጠይቁኝ፣ ምንም አትበሉኝ፣ ስለምንም ነገር አታንሱብኝ ጋይስ። ስለምንም ስለናዶ በዛ ዙሪያ የተያዘ ነገር እኔ አታንሱ። ለምን ከዚህ በፊትም የደረሰብኝ ነገር ይበቃኛል፣ አሁንም ያለኝ ነገር ይበቃኛል። ቻለው ወዳጅ ይኖራል፣ ኦፍ ኮርስ አለ። እኔ ተከታዮች አሉኝ፣ ተከታዮቼን ወዳቸዋለሁ፣ አከብራቸዋለሁ። ሁሌ ለኔ የሚቆም ሁሌ ለኔ የእውነት ከልባቸው ግን ትክክለኛ በትክክል እንዴት ብዬ ላስረዳችሁ፣ ትልልቅ ፎሎ ያላቸው ወይ ጌመሮች ወይ የሚታወቁ ሰዎች ለኛ ይቆማሉ ብላችሁ እንዳታስቡ። ወደ ነፈሰበት ነው ማንም የሚዞረው። ትክክለኛ ወዳጅ ክርስቶስ ብቻ ነው። 4 ነጥብ። ይሄንን የተረዳሁት ሁሉም አስመሳይ አጨብጫቢ ነው። በኢየሱስ ስም እኔ ስንት ሰው ታዝቤያለሁ፣ ስንት ሰው ታዝቤያለሁና ይሄ ብዬ ማውራት አልፈልግም። እግዚአብሔር ፍርዱንም ቅጣቱንም ኃይሉንም ሞገሱንም ለሱ ነው የሚሰጠው። እኔ ማርያምን ሰው ማለት ለማንኛውም እንኳን ለሴቶች ቀን አደረሳችሁ ልል ነበረ፣ ግን ችግሩ ምንድነው? ነገ እንሰዳደባለን። እናቴ ማውነ ቲክቶክ ማህበረሰብ እኔ ራሱ ሳቄ ይመጣል። ለቲክቶክ ማህበረሰብ እንኳን ለሴቶች ቀን አደረሳችሁ ብዬ ብላችሁ ማለት ነው ሴቶች ናችሁ ስሳደቡ የምትሉት። ለየትኛው ሴቶች ቀን አደረሳችሁ የምለው? እኔ ለወዳጆቼ ስቶሪ ላይ ካልኩ በቂ ነው። ለሴቶች ቀን እንኳን አደረሳችሁ። ዞር ስል ሴት ናት ወይኔ ቤታ ያለ ፊልተር ብላ የምትለቀኝ ልታወርደኝ የምትሞክረው። በዚህ ጋር ዞር ብዬ ሳይ ደግሞ ሴቷ ናት እኔኑ ሰውነቷ እንደዚህ ሆነ ብላ የምትናገረኝ። ዞር ስል ያችሁ ሴት ናት እኔን ስትሰድ የምትውለው። ለየትኛው ለቲክቶክ ማህበረሰብ ነው እንኳን ለሴቶች ቀን አበቃችሁ ብዬ ምላችሁ ውዶቼ? ያ ቀን አልደረሰም። ለወዳጆቼ ግን በስቶሪ መልክ በአፌ ባልናገርም ጽፌያለሁ። አሚን ፖስቻለሁ ለሴቶች ቀን ብዬ። ለሌሎቻችሁ ግን ይከብደኛል ውዶቼ። ጠዋትና ማታ 6 ዓመት ላበጠራችሁኝ ሴቶች እንኳን ለሴቶች ቀን አደረሳችሁ ብዬ ሁላችሁንም ጠቅልዬ መናገር አልፈልግም። ለመልካም እህቶቼ እንኳን ለሴቶች ቀን አደረሳችሁ። ለሌሎቻችሁ ግን ገና ናችሁ ውዶቼ። እንኳን ለሴትም ለምንም አልበቃችሁ። እሺ ግን ሰው ታዘቡ ጋይስ። እሺ እዚህ ቲክቶክ ላይ አባቴ ይሙት ነው የምላችሁ። የእውነት ወዳጆቻችሁ ከተከታዮቻችሁ ውጪ የእውነት ወዳጅ የላችሁም። ለሁላችሁም ተከታዮቻችሁ እነዚህ ከስር ሁሌ አብረው የሚመጡ አሉ አይደለ? እኛ አይደለሽም አንቺ እናቴ። እኔ አልቃጠልም። እኔን መጣል እኮ አቅቶሽ እኮ ነው። ተደራርበሽ መጣል ሲያቅትሽ በሰው አፍ የምትጠቀሚው። እኔ ንቅንቅ የለም። እግዚአብሔር ያቆመውን ማንም አይጥለውም። 4 ነጥብ። ግን ሰው መታዘብ መልካም ነው። ሰዎችን ለምን አደረጉ፣ እንዴት አደረጉ፣ እንዴት ሆነን ብላችሁ መጣው ጉቺ በሏት፣ እንዴት ሆነን ብላችሁ አትጠይቁ። ሰውን ግን ከቅርባችሁ ሆናችሁ ጠላቴ ራሴ ጠብቃለሁ ወዳጄን አንተ ጠብቅልኝ ብላችሁ ለእግዚአብሔር ነግራችሁ ህይወታችሁን መቀጠል ነው እንጂ ሁሉም ሰው በአቋሙ የሚቆም አይደለም። አስመሳይ ነው። ወደ ነፈሰበት የሚነፍስ ነው የሆነ ሰው ማለት ነው። ለወዳጆቻችሁ ብቻ ክብር ስጡ። በቃ ጨርሻለሁ። ለወዳጆቻችሁ ክብር ስጡ። ለሚወዷችሁ፣ ለሚከተሏችሁ ለነሱ ብቻ ክብር ስጡ። እነሱን እግዚአብሔር ያቆይላችሁ። ሌላው ውሸታም ነው፣ ትርፍ ነው። ለነፈሰበት የሚያሽቃብጥ አየሩን ዞር ብሎ ሲያይ የሆነ ቦታ እየተደጋገፈ ካየ ወደዛ ነው ጥግት የሚለው። አሁን ልክ እንደ እቴቴ ማለት ነው። አይታችኋል አይደል? መጀመሪያ ጆን ዳኒ እና እኔ ለማጥቃት ምናምን ብሎ የጃኒ ደጋፊ ሆኖ ምናምን ምስኪን ናቸው የጃኒ ደጋፊ ቢራቢሮ ሲያረጉ ምናምን ላጥላጣለ ስሙን አስተካከለ። ቀስ ብሎ መጣ። አሁን ደግሞ በፊንገር በኩል ደግሞ መጣና ደግሞ አራቁት ፎቶአችሁን ማን ፖስቷላችሁ? እንደዛ ከሆነ ከሷ ጎን ነው የምቆመዋል። አሁን ደግሞ ግልብጥ አለ በአሽሙር። ቀስ ብሎ ደግሞ መስደቡ አይቀርም። ሰው ወደ ተመቸበት አየር ወደ ተመቸበት ነው የሚሄደው። እና እናንተም እንደዛ ሁኑ እሺ ውዶቼ። እኔ በአቋሜ ነው የተበደልኩት ብዬ ማስመው አቋም ስላለኝ አይደለ? ይሄ ሰው ነው ሰድቦኛል ብዬ ድርቅ ስለምለው ድርቅና የትም አያደርስም። ተመሳስሎ እያስመሰሉ አንጀታችሁ ቢቃጠልም ምንም እንዳልመሰለ እያስመሰላችሁ መሄድ ነው። 4 ነጥብ። በዚህ አጋጣሚ ዮሴፍ ከሞጣ ጋር ጌም የተጫወትከው በጣም ነው ማመሰግነው። ካንተ በላይ እኔ ጠብቃቸዋለሁ ምላቸው ሰዎች ለኔ ጠላት ሆነው ስጋዬን ሲበሉ የነበሩ ናቸው። አንተ ግን ከዚህ በፊት ተጣልተን ነበር ምናምን፣ ግን በዛ ርቀት ይርክብኝም ሰው አይደለም ምናምን ነገር ይመጭክ ዮሴፍ። በጣም ነው ማመሰግነው። ማርያምን ባለፈውም ሲናገርልኝ ነበር። በጣም ነው ማመሰግነው። እግዚአብሔር ያክብርክ።
ይሄ ነው የምታደርጋቸው ነገሮች አሉ። እዚህ በኢትዮጵያ ምናምን የምታደርገው ይሄ ካርድ ምናምን የምትሰጣቸው ነገሮች አሉ። መልካም ስራ ነው የምታደርገው። እኔ መጥቼ እሳተፋለሁ። ይመችክ። አመሰግናለሁ። እሺ ዮሴፍ ማለት ነው። ቴንኪው አመሰግናለሁ። ማርያምን ማለት እናንተ የምትጠብቋቸው ኤክስፔክት የምታደርጉ ሰዎች የሉም። እነዚህ ሰዎች መልካም አድርጌላቸዋለሁ ለእኔ ይቆማሉ የምትሏቸው ሰዎች የሉም። እነሱ ሳይቆሙላችሁ ግን ማትጠብቋቸው ደግሞ ቦታ የሆነ እንትን ያላላችኋቸው ደግሞ እነሱ ደግሞ እዛ ቦታ ላይ ሲገኙ ስታገኙ ችግር የለውም። ኢትስ ኦኬ። እሱም ባልተረዳው ነው። ማነው ስሙ ሚኪም የሚባለው ምንም ሳልደርስበት እኔ እንደውም ስለማቀው ፎሎ ስለምንደራረግ በውስጥ ሄጄ ጻፍኩለት። ምንድነው ተጣልተናል እንደ ግራ ገብቶኝ ማለት ነው። እሱም ያልተረዳው ነገር ኖሮ ነው። ኢትስ ኦኬ። ሰው ከፈታኔ እንጨት አይደለውም እዛ ላይ የምደርቀው። ኢቭን ራሱ ማለት ነው ኢቭን ራሱ ለኔ ሁሉ ነገር እንደገነነ ነው። አሜሪካን ሀገር ውስጥ የታወቀ ስኬት የሚጠጣ ነገር አዲስ አምጥተው እሱን ሞክረ እኔ በጭራሽ በጭንቅላቴ ውስጥ እንኳን የለም። ለምን አሜሪካን ሀገር ውስጥ እህት ወንድሞች ሁሉ የሚጠቀመው ከረሜላ ነው፣ ስኬሮ ካወቃችሁት ማለት ነው። እና ደስ ኖርማል ነው። የሬንቦ ፍላግ ስላለው ጌ ሆነች ምናምን ብለው እኔ በሆን እንኳን ሆኛለሁ ብዬ እንኳን እንደው ነው እንኳን ቢሆን በእናንተ ምላስ በእናንተ ክፋት እንኳን እንደው እንደዚህ አይነት ነገር ውስጥ እንኳን በሆን ራሴን አጋፍጭ የምሰጥም አይነት ሰውም አይደለሁም። ገብቷችኋል አይደለ? ግን እንደማንኛውም አሜሪካን ሀገር የሚኖር ሰው ሁሉም ሰው የሚበላው ከረሜላ የሚጠጣው ነው። ማንም ሰው እንደዛ አስቦም የሚያውቅ አይደለም። ትንንሾቹም ትልልቆቹም እንትን የሚሉት ናቸው። ስቶሪ ላይ ጀስት ኖርማል ነው። መቤቴን ያላሰብኩትኝም የሬንቦ ፍላግ ጌ ነው ብለው ለጠፉ። ሰው መቤት የሚያደርገችው መቀነቷም እንደዛ ማለት ነው። የሬንቦ ከታየ እና ብትሉም ካላችሁም ላስረዳችኋል አልፈልግም። እንኳንም እሰይም ሆነ ነው የምላችሁ። አራት ነጥብ። ከዚህ በኋላ እንደ ሌሎቹ ይሄ ነው አልልም። ነው አይደል? ደግ ሆነ እሰይ ሆነ በቃ። ምን እንግዲህ ምንድነው አራኒ እኮ ግራ ገባኝ እኮ ማርያምን። ጋይስ እንደ አሜሪካን ሀገር ሁሉ የሚጠቀሙት ከረሜላ ነው። ህጻናቶች ምናምን የሚገዛላቸው ናኒ አይ ላቭ ስኬሮ ሰሚ ኩዊን እሱን እኮ ነው። የኤሚኔም ስም እኮ አለው። ከዛ ጉቺ ምን አለች? ጉቺ አላችሁኝ እኮ ገስት ላይ ሰው አለ። ምን አባቴ ላድርግሽ? ቆይ ላያትሽ። እሺ ቆይ እስኪ ምን ተፈጥሮ ነው ይሄ? ማሜ የሚባለው ደግሞ እኔ ለማስረዳት ስለኔ ሊከቱኝ ፈለጉ እኮ። ማሜ የሚባለው እያለቀሰች አውቃችሁ ነው አይደል? ቆይ እስኪ ሊያ እንዴ በደስታዋ ቀን ለምን ነው የምታለቅሰው? ገና እኔ ከተሰጣት እኔ ትሰጠኛለች ብዬ እያሰብኩ ለቅሶ ሰጠችኝ። የኔና መመኪያ አይ እያለቀሰች አይደለም። አይ እየለቀሰች አይደለም፣ ጀስት እያመሰገነኝ። ለምንድን ነው ያሌለ ውሸት የምትዋሹ ግን? ኧረ እግዚአብሔርን ፍሩ በማርያም። እያለቀሰች አይደለም እያመሰገነች ነው ያለችው። እያመሰገነች ነው ያለችው ማሜ እኔ ምን ብያችሁ ነበረ? ለዲቦራ ምን ብያ ነበር? ጉቺ 3 ሚሊዮን 4 ሚሊዮን ይገባል ምንድነው ታሸንፋለች እንደዛ አድርጋ ብያለሁ። ማሜን እንደውም እኔ ትንሽ እንደውም ጨመርኩለት 800,000 ብዬ ማለት ነውና አውቄያለሁ እንደምታሸንፈው ያስታውቃል። በደንብ ነው የሚያስታውቀው። ምንም እንትን የለውም። ኤኒዌይስ እኔ እንዳታስገቡኝ ወደ እኔ ከዛሬ ጀምሮ እኔ የማደርገውን እኮ አውቃለሁ። ከእናንተ ጋር ክርክር ያቺን ጥፋት ነው ለምን ሄድሽ? ኖ እኔማ እኮ ሼር ሲያደርግልኝ እንዳይጣሉ እኮ ነው። አይ ነው መግባቴ ትክክል ነሽ፣ ጥፋቴ ነው። ግን እንዳይጣሉ ብዬ ነው። ላይክ ደመና ተለቋል ምናምን ጉቺ ጋር ሲባል የውሸት ነው የመሰለኝ። ማኪ የኔ ፍቅር የውሸት ነው የመሰለኝ። ለዛ ነው እሺ አልኩትኝ። እኔ ጀስት ጌም መጫወት ነው የምፈልገው። አይኖ ነገም ወደ እኔ አጀንዳው እንደምታመጡ ታውቃለሁ። ለመጀመሪያ ጊዜ በታሪኬ ለመጀመሪያ ጊዜ ከተጣላን እስካሁን ድረስ ናዮ ደግሞ ምን ሆነች? ሰው ያመጡብኛል። ለመጀመሪያ ጊዜ ከተጣላን በታሪኬ ወይዘሮ ፊንገር ሳሰድበኝ ዋለችው ትናንትና ነው። በሉ እስኪ ኮመንት ላይ ምን ይዟት እንደሆነ አላውቅም። ፊንገርዬ ምን ይዞሽ እንደሆነ አላውቅም። የኔላት እኔም እኮ ቅር ይለኛል። ለመጀመሪያ ጊዜ በቲክቶክ ዓለም በዩቲዩብ ዓለም ለመጀመሪያ ጊዜ ያልሰደበችኝ ቀን ቢኖር ትናንትና ነው። ፊንገር ለመጀመሪያ ጊዜ አይዶኖ ምን አጋጥሟት እንደሆነ አላውቅም። ከማህበረሰቡ መልስ ጠብቃለሁ። እንዴት ነው ያልሰደበችኝ ጋይስ? እመቤቴ ለመጀመሪያ ጊዜ
ሁሉ ጊዜ ላይቭ ላይ ስትመጣ ይጀምረኝ ማሬ እንኳን ጀመረኝ። እኔ ደረሰብኝ አንቺ ስላልደረሰ እኔ እንዳውም በጣም ምስኪን ነኝ። በነገራችን ላይ እመቤቴ ቀን ጠብቄ ሰው ማላጠቃ ነኝ። ቀን ጠብቄ ሰው ማላጠቃ ነኝ። ዛሬ እኔ እንደዚህ ቢፈጠርብኝ ፊንገር እንቅልፏን አታድርም። አንቺ ለአንድ ከሄለ ወርቅዬ ጋር ለቀልድ ለተጣላሁት ምንድነው እንደዚህ ለተነጋገር ነው አይደል እንዴ? ላለቀስኩት አይደል እንዴ? ሙድ ይዛ የመጣችብኝ አንድ ነገር እኮ ስታታልፈኝም እኮ በዛ እየተተራሰች እኮ ነው የምትሰድበኝ። እኔ እኮ እናቴን እንሰኝን እኮ ከሰው ተደርቤ እኮ አልሳደብም። ቀን ጠብቄ እኮ ሰው አላጠቃም እኮ እግዚአብሔርን። አሁን እኮ እኔ ይመቸኝ ነበር ሁኔታው ለእኔ ተመቸኝ ብዬ በየገዝቱ እየገባው በየሪፖርቱ እየገባው እኮ እንዲህ ተበድያለሁ እያልኩ ማድረግ እችላለሁ እኮ። እሷ እኮ በጣም እኮ በተሰደብኩበት ቤት ሁሉ እኮ ኮመንት ላይ አታጣቱም እኮ። አሁን ማናት እቺ አሜሪካኗ ቡቱቷ አለች አይደለ? እሷ እንኳን ስትሰድበኝ እሷ ኮመንት ላይ እኮ አታጧትም። እኔ ባለውበት እኮ ቦታ ሁሉ እስክትወድቅ እኮ አልተዋትም ነው ያለችው እኮ። ቤታ እስክትወድቅ ድረስ ቲክቶክ ላይ እስክትጠፋ ድረስ እኔ አፌ አላቆምም ነው ያለችው። እኔ እኮ ቀን ጠብቄ ማጥቃት እችላለሁ ማርያምን። ይሄ እኮ ይመቸኛል እኮ። ግን እኔ እንደዛ አይደለሁም። ፍርድን ከእግዚአብሔር ነው የምጠብቀው። ለምን የቲክቶክ ማህበረሰብ ነገ ደግሞ ተመልሶ ስለሚያሽቃብጥ እህትም ሴት ናት እያለ ልጅ አላት እያለ ስለሚመጣ አቋም እንደሌላቸው ስለማቅ ጥጌን ይዤ ነው የማየው የሚያደርጉትን ነገር እስከ መጨረሻው። ቀን ጠብቄ ማጠቅ አይደለሁም እኔ። እሺ ይሄንን ወቁ። ቀን ናየው የምትሉኝ እናንተ ሰዎች እኔ ታምሜ ነገር የምታስፈልጉኝ፣ ኧረ ተውኝ። እኔ ለራሴ በደስታ ብዛት ፊንገር እንዴት ትናንትና ስሜን አላነሳችሁም ብዬ እንዴ በደስታ ብዛት ፍንጥቅ እያልኩ ነው። እንዴት ትናንትና ብቻ በህይወቱ አላነሳችኝም እያልኩ ተአምር ላይ ነኝ ያለሁት። እናንተ እንትና እያላችሁ ገለመን እያላችሁ ጽፉብኛላችሁ። ለራሴ ታሪክ ሆኖብኛል። ዶሮ ስም አትጥቀሱብኝ። የሆነ ሰው ስም እያነሳችሁ ነው። ተውኝ። እኔ አይመለከተኝም። የሚፈጠረው ቁጭ ብለን ማየት ነው። አያገባኝም። ባይሆን ለፊንገር እኔ ቪዲዮ ልሰራላት ነው ጋይስ። ለፊንገር ቪዲዮ ልሰራላት ነው ጋይስ። ነው። አሁን ከዚህ ከላይቭ ስወጣ ቪዲዮ ሰራላት አለኝ። አታነካኩኝ እኔን። ሃይ እስኪ ዝም በይ ቤታ። ማን አለ ጋይስ? ማን አለ? ጆን ዳንኤልን ጥሩልኝ። የማይናገሩ ሰዎች ልጭቆት እንጂ ጆን ዳንኤልን ቤታ በሉልኝ። እኔ ቪዲዮ ልሰራላት ነው ጋይስ። ባምቢ ታውቂያለሽ? እኔና አንቺ እኮ ቁሌታም ነን ከቲክቶክ ሁለት ቁሌታም ነን። አንቺም ቁልት ትያለሽ፣ እኔም ቁልት ትላለሁ። ባምቢዬ ሁለት ቁሌታሞች ነን። እምስ ያርገን። እንደኔና እንዳንቺ ዱላ የደረሰበት የለም። ያምዘን። አንቺም እንደኔ ተወግረሻል። እንደኔ ልክ ባይሆንም ፍቅሬ ግን ተወግረሻል። ግን ሁለታችንም ቁሌታም ነን። እንደተወገር ነው አይደለንም ማሪ፣ እንደተወገር ነው እንደደረሰብን በደል አይደለም። የኔ አይነትማ ቢደርሳቸው እዚህ ቲክቶክ ላይ ትንሽ ስትነኩ ሆድ ይብሳቸዋል። እንደኔማ ብትሆኑ በየቀኑ ነበር የምታለቅሱት። እንደኔ ጠላት ቢኖራችሁ ጌታ ሆይ አምላክ ሆይ ድረስ እንደኔ ቢኖራችሁ እንቅልፍም አትተኙ። እንቅልፍ አይደለም ህይወታችሁ ሁሉ ይዛባ ነበር። ነፍሳችሁ ትወጣ ነበር። ከኔ ጥንካሬን ተማሩ። እመቤቴ ከኔ ጥንካሬ ተማሩ። አለማበዴንም ወቁ። ናየው የምትሉ ናየው ምን ሆነች? ኧረ ተው አታነካኩኝ ከሰው። ናየው ምን ሆነች? እሺ ናየው ትልኛላችሁ። ናየው ምን ሆነች? ላይክ ምክንያቱን ዘርዝራችሁ ጻፉልኝ። እያለቀሰኝ ነው፣ እየተጫወተኝ ነው። ናየው ምን ላይ ናት ያለችው? ምን ልታመጡብኝ ነው? የሆነ ሴራ ልታመጡብኝ ነው። ተውኝ። እኔ ከድራማ ዓለም ልውጣበት። ተውኝ። አመቱን ሙሉ ቤታ ዩዘር የሚስጥሩማ ምን እንደሆነ ልንገርክ። የኔ አባት የጻፍከውን አላነብም፣ ግን ሚስጥሩ ምን እንደሆነ ልንገርክ። ኔክስት የነሱም ነዋ፣ ቀጣይ የኛም ይዘጋል። ሁሉም እኮ አብረው ነው የሚሰሩት።